እኛ በፍጹም አናደርገው፣ ምክንያቱም ክርስቲያን ነን። እኛ ክርስቲያን ነን። ቢኒ ቀጥል። እንዴት ናችሁ? እፎይ እዚች ጋ ዴቪዬ የላኩልህ ቪዲዮ አለ፣ እሷን ትከፍታታለህ። በጣም ይቅርታ። ጥሩ ለምን እንደሚወጡ እቺ ቪዲዮ ላሳያችሁ። የሚያስፈልግልን አንድ ቪዲዮ እናሳይና፣ እሺ። ይሄ ደግሞ የዛሬ 2 ዓመት መሐመድ ራሱ ድግምት እንደተሰራበት የሚናገር ኡስታዝ ነው እና መሐመድ ድግምት ተሰርቶበት እንደነበረ እዚሁ ቲክቶክ ላይ የሚታወቅ ነው። ሳዑዲ አረቢያ ኢስላሚክ እንትን እያጸዳለ ኡስታዝ አብዱ ሰመድ የሚባል ነው። በነገራችን ላይ እዚያው የሚቀጥፈው ኡስታዝ ጋር ራሱ ዲቤት አድርገዋል። እንዴት ተዋሻለህ ብሉት። በጣም ኃይለኛ ዲቤት አድርገዋል። እሱን ቪዲዮ ካገኙትም አሰማቸዋለሁ። ስሙት ግን አዲሱ ገብቶኛል። ጥያቄሽ ምን ነበር? እሺ እዚህ ሀዲስ ላይ እንግዲህ መሐመድ ድግም ተሰርቶበት የሚያደርገው ነገር እንደማያውቅ እንደነበረ ግን ከሚስቶቹ ጋር የተገናኘ ይመስለውና ግን እሱ ግን ሳይገናኝ ነው የሚመስለኝ ነበረና በድግምት ምክንያት ነው አይደለ? እስቲ ባጭሩ ሀሳቡን አብራሩልን ወይ ደግሞ አንበቡልኝና ጥያቄ። እንደዛ ነው። ነቢ ዓለይሂ ሰላቱ ወሰላም ሐዲሱ የሚለው የአይሸቱ እነላህ አፍታኒ ፊ አምሪን እስተፍተይቱ ፊሂ አታኒ ረጁላኒ ይላል። ፈመከተ ነቢ ሰለም ከዛ ወከዛ የሆነ ኤሌክትሪክ ውጡ አላለ። ሶሪ ያክል ጊዜ ነቢ ዓለይሂ ሰላቱ ወሰላም ቆዩ ይላል። ዩኸየሉ ኢለይህ አነሁ ያእቲ አህለሁ ወላ ያእቲ ከቤተሰቦቹ ጋር ከአህል የፈለገበት ሚስቶችን ማለት ነው። ከእነሱ ጋር የተገናኘ ይመስለዋል፣ ነገር ግን አልተገናኘም ይላል። ቃለት አይሸቱ ፈቃለ ሊ ዛተ የውሚን ከዛ ነቢ አይሻ አለች፣ አንድ ቀን አሉ ነቢ ዓለይሂ ሰላቱ ወሰላም ያ አይሸቱ ኢነላህ አፍታኒ፣ አላህ ፈትዋ አደረገልኝ ያኔ መልስ ሰጠኝ ማለት ነው። ፊ አምሪ እስተፍተይቱ ፊሂ ይላልና አታኒ ረጁላኒ፣ 2 ሰዎች መጡልኛል፣ መላኮች ናቸው በሰው ተመስሎ። ፈጀለሰ አሐዱሁማ ዒንደ ሪጅሊ ወልአኸሩ ዒንደ ራእሲ፣ አንደኛው ጭንቅላቴ ጋር አንደኛው እግሬ ላይ ቁጭ አሉና እግሬ አካባቢ ቦታ ማለት ነው። ፈቃለ ለዚ ዒንደ ሪጅሊ ለዚ ዒንደ ራእሲ ማ ባሉ ረጅል፣ ምን ሆነ ሰውዬ ብሎ ተነጋገሩ ይላል። ቃለ መጥቡቡን ያዕኒ መስሑሩ፣ ስሒር ድግም ተደርጎበታል አሉኝ። ሐዲሱ ምን ልንገርሽ ወይስ የፈር ጥያቄ ብቻ ነው? ዋና ሀሳቡ ድግም ተደርጎበታል ነው እሱ መሐመድ የሚናገሩ። ሐዲሱን እንሄድበታለን። መሐመድም ጭምር ድግም ተሰርቶበት ነበረ። አይ ከዚህ በላይ እኮ ሌላ ቪዲዮ እኮ አለ፣ ክርስቲያን ጋር ይኖራል። ከዚህኛው በተሻለ ሁኔታ ሌላ ኡስታዝም አብራርቶታል። ራሱን ለማጥፋት ሁሉ ይሄድ ነበር፣ ድግምት ተሰርቶበት የሚሰራውንም አያውቅም ነበረ። ራሱን ስቶ ነበረ፣ ራሱን አይቆጣጠርም። ያላደረገውን አድርጌያለሁ እያለ ቃዥ ነበር ብሎ የተናገረው ኡስታዝም አለ። ሐዲሱን ቀጥታ የተናገረው አለ። ሌላ እኛ ብንናገረው ግን እኔ ብናገረው እፎየው ተሳደበ ኡስታዛችንን ብለው ሳምንት ያለቅሳሉ። እና ኡስታዞቻቸው ግን መጣ ብለው አዲሱ ላይ አለማፈር በቃ። እኔ ታዲያ ራሱን ማያቅ ሰው ባይዞ ይህን የምናነሳው ለምንድን ነው መሰላችሁ? ቁርአኑ ላይ ቆይ አንዴ ቁርአኑን ክፈተው። ቁርአኑ ላይ ሴጣን ድግምት ምናምን አይሰራባቸውም፣ ሴጣን አይነካቸውም ይላል። ሰው ክርስቲያን ከፍ በልና እንደ ቁርአኑን ክፈተው። ኦኬ ሉክ መሐመድን መጠበቅ ካልቻለ አላህ ካዳን ይህን እንዴት ነው የሚጠብቀኝ? ምክንያቱም ቁርአኑ ላይ በግልጽ ሴጣን አይነካቸውም ይላል። ሴጣን አይነካቸው ከሆነ አማኞች ሙስሊሞችን ሙሐመድ ደግሞ ሙስሊም ነው ብለው የሚያምኑ ከሆነ ያውም ደግሞ ምርጡ ሙስሊም ተብሎ ከተባለ እሱን ሴጣን ከተጫወተበት አይነካውም እያለ ታዲያ እኔ ምንድን ነው ዋስትናዬ? እኔ ዋስትናዬ ምንድን ነው? አንድ ሙስሊም ዋስትናው ምንድን ነው? እነሆ ባሮቼ በእርሱ ላይ ለአንተ ስልጣን የለህም ከጠማሞቹ የተከተለ ሰው ብቻ ሲቀር ይላል። ስለዚህ እንደ እስልምና አስተምሮ ሴጣን ስልጣን ያለው በማለት ነው በጠማሞች ላይ ብቻ ነው። ልብ በሉ፣ በአማኞቹ ላይ ስልጣን የለውም። ሙሐመድን ደግሞ ከሰውም ከአጋንንትም ከጂኒም እጠብቅሃለሁ ብሎታል አላህ። ከሁሉም እጠብቅሃለሁ፣ ከአጋንንት ብቻ አይደለም፣ ከሰውም ከአጋንንትም ከጂኒም እጠብቅሃለሁ ብሎታል። ሱራ 2 እንትን ላይ ያለውን ክፈትልኝ። 102 ነው አይ ቲንክ እንደዛ አካባቢ ለሱሌማን ያስተማሩት ድግምትን ማለት ነው።
ኦኬ ቶ በቃ እሺ፣ እንትኑን ክፈተው ወይ ነው አሁን ይህንን እዚሁ ላይ በደንብ አጽንኦት ከሰጣችሁና ከገባችሁ ሎጂኩ ሴጣን በአማኞች ላይ ምንም ስልጣን ከሌለው በደንብ አስተውሉ። ስልጣን ከሌለው መንካት ማይችል ከሆነ ሙሐመድን ደግሞ አላህ ከሴጣንም ከሰዎችም እጠብቅሃለሁ ካለው ሐዲሱን ክፈተዋን ቡሃሪ 5765ን ክፈተው። ኦኬ ይችኛው እንድገማቸው ነው። ፎይ እርሱ በእነዚያ ባመኑትና በጌታቸው ላይ በሚጠጉት ላይ ለእርሱ ስልጣን የለውም ይልና ስልጣኑ በእነዚያ በሚታዘዙት ላይና በእነዚያም እነርሱ በእርሱ ምክንያት አጋሪዎች በሆኑት ላይ ብቻ ነው። የሰይጣን ኃይል ያለው በማን ላይ ነው? በአጋሪዎችና እሱን በሚታዘዙት ላይ ብቻ ነው። ስለዚህ አጋሪዎችን ብቻ ነው ሰይጣን የሚያገኘው ብለው ይሄ ቁርአን ይናገራል። ሙሐመድ አጋሪ ነበር። 1 ዓመት ሙሉ በድግምት ቁጥጥር ስር በሰይጣን ስራ ድግምት ቁጥጥር ስር ሆኖ ሲጫወትበት የነበረው ሙሐመድ አጋሪ ስለነበር ነው ወይስ ከአጋሪዎች ያልተሻለ እምነት ስለነበረው ነው እንደዚህ ሲጫወትበት የነበረው? ለምንድን ነው? ወይስ አላህ ቃሉን የሚያጥፍ ሐሰተኛ አምላክ ነው? ወይስ ሙሐመድ የሚናገረው ተረት ተረት ነው? ከነዚህ ስለማያልፍ ማለት ነው። ቡሃሪ 5760 ስንት ነው? በእፎይ 65 ኦኬ። ቡሃሪ 5765 የኡስታዙን ቪዲዮ ምናልባት ይህንን አሳያችኋለሁ። ኦኬ አይ ቲንክ ብዥ ካላለ ላንብብላችሁ አንድ ጊዜ። ምን ይላል? ሳሂህ አል-ቡኻሪ 5765 ላይ ነው። አይሻ እንደተረከችው ማጂክ ወዝ ወርክድ ኦን አላህስ ሜሴንጀር፣ አስማት በአላህ መልእክተኛ ላይ ተሰርቶ ነበር አለች። ስለዚህ so that he used to think that he had a sexual relation with his wives while he actually had not። ምንድነው? ከሚስቶቹ ጋር ወሲብ ሳያደርግ ወሲብ ያደረገ ይመስለው ነበረ፣ ነገር ግን በእውነት አያደርግም ነበረ። ሱፊያን እንደተናገረው that is the hardest kind of magic as it has such an effect። እንደዚህ አይነት ተጽዕኖ የነበረው እጅግ በጣም ኃይለኛ የሆነ አስማት ስለነበር ነው ብለው ሙስሊሞች ይናገራሉ። አይሻ ትናገራለች። ስለዚህ ሙሐመድን አላህ በዚህ በቁርአን አንቀጽ ማለት ነው ኦኬ ይቅርታ፣ በዚህ የቁርአን አንቀጽ መሰረት ምን ብሎታል? እርሱ በእነዚያ ባመኑትና በጌታቸው ላይ በሚጠጉት ለእርሱ ስልጣን የለውም። ለሰይጣን። ስለዚህ ሙሐመድ ከጌታው ሳይጠጋ ቀርቶ ነው ሰይጣን እንደዚህ 1 ዓመት ሙሉ ከሚስቶቹ ጋር ወሲብ ሳያደርግ ወሲብ ያደረገ እየመሰለው ሲጫወትበት የነበረው። ምንድን ነው ምክንያቱ? ወይስ አላህ ስላልጠበቀው ነው? ወይስ አላህ አጋሪና ጣዖት አምላኪ ነው? ምክንያቱም እዚህ ጋር የሰይጣን ስልጣን በአጋሪዎች ላይ ብቻ ነው ብሎ ቁርአኑ ስለዘጋው ማለት ነው። ኢብን ማጃ 537 ክፈተው አንዴ። ኦኬ ሉክ አይሻ ነች የዘገበችው። ይህንን እንትን ያለችው አይሻ ነች። ምን ያደርግ ነበረ? አይገናኝም ከሚስቶቹ፣ ዝም ብሎ ነበረ የሚቃዣው። ደግሞም እንደዚህ እያለ 1 ዓመት ሙሉ ያወራ ነበር። ምን አይነት እንቅስቃሴ ነበር የሚያሳየው? በዛ ሰዓትስ ኦልሬዲ እኮ ያላደረገውን አድርጌያለሁ የሚል ከሆነ ያደረገውን አላደረግኩም የሚል ከሆነ ኦልሬዲ እኮ ሂዝመድ አብዷል እኮ በቃ ጤናማ ያለም ክሬዚ እኮ ነው የሰውዬ። አይሻ ምን ትለናለች? ቀጥል ክርስቲያን። ኦኬ አይሻ ደግሞ እዚህ ጋር ደግማ ምን ትናገራለች? ኢት ዋዝ ናሬትድ ዛት አይሻ ሲሄድ አይሻ እንደተናገረችው ተታርኳል እና አይ ኦፍትን ስክራፕድ ኢት ሴመን ፍሮም ዘ ጋርመንት ኦፍ ዘ ሜሴንጀር ኦፍ አላህ ዊዝ ማይ ሃንድስ፣ በእጄ ካላህ መልእክተኛ ልብስ ላይ ስፐርሙን እፈቀፍቅለት ነበረ። የዘር ፈሳሹን ምንል ነበር? እፈቀፍቅለት ነበር። እንግዲህ ከሚስቶቹ ጋር አይገናኝም። ከድግም ተሰርቶበት የተገናኘ ይመስለዋል። ነገር ግን ሚስቶቹ አልነበሩም። ራሱ ምን እያደረገ ነበር ማለት? ኢማጂን ሚስቶቹ አልነበሩም። ነብዩ ያለው አልጋ ላይ ነው። ነብዩና አይሻ ደግሞ
አልጋ ላይ የሚተኙ ከሆነ አይሻ እንዳልተገናኛት ነው የምትረዳው የምታውቀው። ነገር ግን መሐመድ አትቅጠፍ። አልጋ ላይ መሆኑን በምን ማስረጃ? አልጋ ላይ የሚል ማምጣ ማስረጃ። ነብዩ አልጋ ላይ ነው ቆሞ ነበር ማለት ነው እንደዚህ የሚያደርገው ማስረጃ ቆሞ ነው ነበር የሚል ማስረጃ እንታ በቃ ሳይገናኝ የተገናኘ ይመስለዋል። ልብሱ ላይ እንትን ይላል። በቃ ከዛ አይሻ ልብሱ ላይ ትጠርግለታለች። በቃ ከዚህ ውጭ ኬታ መጣ? እስቲ ቆሞ ነበር የሚል አንጣ። እስቲ አምጣ ብያለሁ፣ አምጣ። አሊያም ይቅርታ ጠይቅ። አምጣ ብያለሁ፣ አምጣ። ሉክ ወይ ተቀምጦ ወይ ቆሞ ነው የሚያደርገው። ተቀምጦ ወይንም ቆሞ ነው የሚል ማስረጃ። ሉክ አሁን የትኛው ነው ዊርድ የሚሆነው ወርስ የሚሆነው? ቆሞ ቢያደርግ ነው ወይስ ደግሞ ተቀምጦ ቢያደርግ ተኝቶ ቢያደርግ? አንተ እንደዚህ ብለህ እንድትጠይቅ ማን ፈቀደልህ? አዲሱን ብቻ አንብብ። በቃ ሳይገናኝ እንደተገናኘ ይሆናል። ከዛ ከልብሱ ላይ ደግሞ ሰዎች ሲጠቋቋሙበት አይሻ ትጠርጋለች። አለቀ። ይሄ ነው ጥበቡ፣ ይሄ ነው ካሊነቱ። 1 ዓመት ያህል ነብያችን እንደዚህ ነበረ። የኛ ውድ ነብይ ለኛ ብሎ እኮ ነው እንደዚህ ሆነው፣ ለኛ ብሎ ነው። ፊዳ ከዋአቢ ወአሚ ለኛ ብሎ አየህ። ይህን ነብይ ብለው የሚከተሉ አካላት እግዚአብሔር ልቦና ይስጣቸው። ለምን የእውነት እኔ ኢየሱስ እንደዚህ አጋንንት ሲጫወትበት የነበረ አካል ከዛ በኋላ የአምላክን መገለጥ ደግሞ ይናገራል ብለው ይህንን ይከተሉታል። በግዕዝ ነው እንደ የተሰራበት ድግምት በጣም ያሳዝናል። ግዕዝማ ቢሆን ይፈውሰው ነው። ቅንጭላት መሆን አለበት። ምንድነው የምትገልጹልን ክርስቲያን? ኦኬ እየታየ ነው እንዴ? ቪዲዮን ላሳያችሁ ነበር። የእንትና ቆይ አንዴ እሺ ይሄን አገኘሁት። ወይ ጉድ! ያ አብዷል ነው የሚባለው። ባይዞ ቅድም እፎይ እንደተናገረው ምንም አማርኛው ምናምን እንትን ማለት አያስፈልግም። እንደዚህ አይነት ሰው ካለ አብዷል፣ ወይም ደግሞ ወደ ሕክምና ነው ልትወስዱት የሚገባው፣ ወይም ወደ ጸበል ማለት ነው። አላህ መልክተኛም ድግምት ተደርጎባቸው ነበረ። ማለቢድ የሚባል ሰውዬ ድግምት አድርጎባቸው ሱብሃነላህ፣ ታውቃላችሁ ይሄን ብዙዎቻችሁ እየሳቱ ነበር። በልተው መብላታቸውን እየረሱ ሶላት ሰግደው መስገዳቸውን ላይ ጠግቦ በልቶ ሆዱ ተወጥሮ ተነርቶ ከዛ በኋላ የራብ ስሜት ተሰምቶት ነው የሚበላው ወይስ አይደለም? አልበላውም ሲል አስባል። ሰጥተኸው ምግብ አልሰጠኸኝም ሽምጥጥ። ከዛ ይህንን ነብይ ብለህ እንዴት ነው የምትከተለው ነው? ቆይ ጥያቄው የሆነ ዕቃ ሰጠኸው አልሰጠኸኝም በኋላ ሲልህ ይሄ ሰውዬ ነብይ ነው ብዬንን አንተ እኔ እብዱ ሙሐመድ ብቻ ሳይሆን ተከታዮቹ እብድ ናቸው እኮ። ዕቃ ሰጠኸው ከዛ በኋላ አልሰጠኸኝም ካለ ምግብ አብልተኸው አላበላኸኝም ካለ ነብይ ነህ ብለህ ስትከተለው ምን አይነት መንፈስ ነው ግን አይምሯቸውን የያዛቸው? ከምር ሉክ ወረስት ሴናሪዮ ምንድን ነው? ጅብሪል ሰይጣን መጥቶ ጅብሪል የመጣ ቢመስለውስ? ሙስሊሞች ይህን በምንድን ነው እኮ ችግር እኮ በቃ አንዴ ብሬኖች ተደርገዋል። ጅብሪል ነው ይመጣለት ብለው አምነዋል። ሴጣን እንደሚጫወትበት አያውቁትም። የረሱ እየተቀላቀለባቸው ነበርና ራሳቸውን ወደ መሳቱ አደርሷቸው ነበር። በልተው ሲያበቁ በልቻለሁ እንደ ሶላት ሰግደው ያበቃሉ። መስገዳቸውን ሁሉ ወደ መሳሳት ደርሰው ነበረ። ይሄ ችግር ፈጥሮባቸዋል። ግን ሰግደው ሶላት ላይ ሲሳሳቱ ምን እንዳሉ ታውቃለህ? መጨረሻ ላይ የሶላት ስህተትን እኮ ብልጥ እኮ ነው። እንዴት እንዳረመው ታውቃለህ? ሳልነግራችሁ አለ የቀነስኩት የቀነስኩ ካለ ሙሉና በሉት አለ። የሚጨምረው ካለ ደግሞ አዲስ ነገር መጥቶ ይሆናል። ከሁለቱ ውጭ አይሆንማ። ሉክ ስለዚህ ሰዎቹ አሁን ከቀነሰ በቃ ሞልታችሁ በሉት ተብለዋል። ሌላ ምንም አማራጭ ወይም ተቀንሶ ይሆናል አላቸው። ሳልነግራችሁ መቀነሱ ሳልነግራችሁ ይሆናል። የጨመርኩትና በፊት ከነገርኳችሁ ጨምሬ ያልኩ ካለ ደግሞ አለ ለእናንተ ሳልነግራችሁ የተጨመረ ይኖራል ማለት ነው አላቸው። ከሁለት ውጭ የሚሆን አለ የለም። ለዛ እኮ ነው በቃ ዳይለማ ውስጥ አስገባቸው ማለት ነው። ያ ይሄ ሱራ 201 ላይ ነው እና 106 ላይ እና
ሱራ 1601 እኮ ትናንት የነገርከንን ዛሬ ያደግመው ምንድነው? እሱ ግራ ሲጋቡ እኮ ነው ናሲክና መንሱክን ያመጣው። ብናስረሳህ ወይንም ደግሞ አላህ ከፊሉን ብናስረሳህ ወይንም ደግሞ ቢጤዋን እናመጣለን የምትለዋ ክፍል አለች። ቢጤዋን ወይንም የተሻለችዋን እናመጣለን የምትለዋ ማለት ነው። አስረስቶት መልሶ ቢጤዋን ሊያመጣለት ማለት ነው። ውጪ ዝን አይደለሁም የረሳሁት አላህ ነው ያስረሳኝ። ለምን ቢጤዋን ሊያመጣላችሁ ወይንም ደግሞ የተሻለ ሊያመጣላችሁ። ስለዚህ ስቲል ተጠያቂ አይሆንም ማለት ነው መርሳቱ። ቀጥል። ተእሲር አድርሶባቸው እንደነበረ ነው። በጣም ተጽዕኖ ፈጥሮባቸው ነው የነበረው ነው የምልህ። እንግዲህ አንድ ነገር ሰርተው መስራታቸውን ከተጠራጠሩ የአላህ መልክተኛ ይረሱ ነበረ። ራስ ሲሰግዱ 2 ረክዓ ሰግደው አሰላምተው ያውቃሉ። ወደ 5ኛ ተነስተው ያውቃሉ። ብዙ ነገር አለ። ሰው እንደመሆናቸው የሰውነት ማንነት አላቸው። እንቅልፍ ወስዷቸው ሱብሂ ረፍዶባቸው ያውቃሉ። በፀሐይ ነው የተነሱት። ብዙ ነገሮች ይኖራሉ። የቁርአን አያ ነገር አላቸው። አንድ ሰው ደግሞ እስከ ፀሐይ እስከሚነጋ ድረስ የሚተኛ ከሆነ ጆሮ ውስጥ ሸይጣን ይሸናል ብሏል መሐመድ። ስለዚህ ራሱ ላይ ሸይጣን ጆሮ ውስጥ ሲሸናበት ነበር ማለት ነው። በሁለቱም ጆሮ በኩል ሲያንቆረቆርበት ነበር። ሸይጣን